ዲያሪው ክፍል 14 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከመደንገጤ የተነሳ ያየሁትን ማመን አልቻልኩም ነበር። ተሾመ ነበር። እሱ ግን ምንም ሳይደናገጥ ምን ነው አሁንም እንደ ጥንቱ ልትሸሽኝ ነው እንዴ? አይዞሽ፣ ዛሬማ ሁሉም ነገር ተለውጧል። እኛም ትልቅ ሰዎች ሆነናል። ይልቅ ነይ ሳሚኝ ብሎ አቅፎ ሳመኝ። አነጋገሩ ቢያረጋጋኝም ግራ ስለተጋባሁ እኔ እዚህ መምጣቴን ማን ነገረህ አልኩት። በመጀመሪያ እንደ መሳቅ እያለ በቀልድ መልኩ ታስታውሺ እንደሆነ ያኔ ዩኒቨርሲቲ እያለን ከኔ እንደማታመልጪ ነግሬሽ ነበር። አንቺ በምትንቀሳቀሽበት ቦታ ሁሉ መንፈሴ አብሮሽ ስለሚጓዝ የትም ብትገቢ አላጣሽም ካለኝ በኋላ መደንገጤን በማየቱ አይዞሽ፣ አትደንግጪ፣ ስቀልድ ነው። ኤልሳ ከአዲስ አበባ ውጪ ስለሄደችና የምትመጣው ነገ ስለሆነ ይህንኑ እንድነግርሽና ብቻሽን እንዳትሆኚ እንዳጫውትሽ ነው የመጣሁት አለኝ። በነገሩ ግራ ተጋባሁ። ኤልሳ ያንን ደብዳቤ የጻፈችው ሆን ብላ እኔን እዚህ ወጥመድ ውስጥ ለማስገባት አስባ ይሆን እንዴ ብዬም ስለተጨነቅኩ እውነቱን ለማወቅ ስል ውሸትህን ነው ኤልሳ የኔንና ያንተን ሁኔታ እንዲህም አታደርግም፣ ምናልባት ስገባ አይተኸኝ ይሆናል አልኩት። እሱም በተረጋጋ መንፈስ እያወቀች እንዲህ እንደምታስቢ ስለገባኝ እኔም አንቺ ጋር አልሄድም ብያት ነበር። እሷ ግን ያው የኔን ሁኔታ ስለምታውቅና ያለፈ ታሪክ እንደማይደገም ስለምትገነዘብ ነው ወደዚህ ገፋፍታ የላከችኝ። እኔም ይህንኑ ነግራሻለች ብዬ እንጂ አልመጣም ነበር። ለማንኛውም አትጨነቂ፣ ያ የድሮ እብደት አልፏል። ዛሬ እኔም ባለትዳር ሆኛለሁ። በጣም የምወዳትን ሚስት አግብቻለሁ። አሁን ባለሁበት ሁኔታ ላይ ሆኜ ሳስበው ያኔ ያሳለፍኩት ሁኔታ የጤንነት ሳይሆን የእብደት ነው የሚመስለኝ። ለማንኛውም አንቺንም ላደረስኩብሽ ስቃይ ይቅርታ ለመጠየቅ ይህንን እድል በማግኘቴ ደስ ብሎኛል በማለት አረጋጋኝ። ይህንን ስሰማ በትንሹም ቢሆን ድንጋጤ የቀነሰልኝ። ዩኒቨርሲቲ ባየሁት ቁጥር ይመጣብኝ የነበረው ፍርሃትም ቀስ በቀስ እየለቀቀኝ በመሄዱ እንደ መጀመሪያው ጊዜ ጓደኝነታችን ተቀራርበን መገባበዝና መጨዋወት ጀመርን። እንደ ልብ እየተዝናናን በማሳለፍ ላይ ስላለሁ ህይወት አሁን የመጣሁበትን ምክንያትና ስለ ዩኒቨርሲቲ ሁኔታ አንድም ሳላስቀር እየነገርኩት መጫወቱን ተያያዝ ነው። በመሃል ግን ያልጠበቅኩት ነገር ተፈጠረ። የራሴን ታሪክ አውርቼ ከጨረስኩ በኋላ የእሱን ታሪክ ስጠይቀው ቅድም ዋሽቶኝ እንጂ ሚስት እንዳላገባና ብቻውን እንደሚኖር አንድ የውጭ ድርጅት ውስጥ ጥሩ ስራ እንደያዘና አሁንም እንደሚወደኝ ማውራት ጀመረ። ያለቆኝ የነበረው ፍርሃት ተመልሶ ወረረኝ። ቶሎ ተሰናብቼው ለመሄድ ብሞክርም የሚለቀኝ አልሆነም። በኋላ ግን አቋሚ አሁንም ከድሮ እንዳልተለወጠ ሲያውቅና ምንም ሊያደርግ የሚችልበት አመቺ ቦታ ላይ ስላልነበር ጥየው ሲሄድ ቆሞ ከማየት ውጪ ምንም ነገር ሊያደርግ አልቻለም። ተከትሎኝ እንደሆነ በማለት መለስ እያልኩ በማየት ቶሎ እየተራመድኩ መኝታ ቤት ገብቼ በሩን ቆለፍኩት። ለተወሰኑ ደቂቃዎችም ፍርሃት ከሰውነቴ ሊወጣ አልቻለም። ቀስ በቀስ መረጋጋት ስጀምር ቢራ እንዲመጣልኝ መጥሪያ ደውዬ አስተናጋጁ እንደመጣ አዘዝኩኝ። አልጋዬ ላይ ወጥቼ ዲያሪን አውጥቼ መጻፍ ጀመርኩ። ጥቂት ደቂቃዎች አለፉ። በመሃል በሩ ሲንኳኳ ደነገጥኩ። ቢራ ማዘዜን በመርሳቴ ተሾመ መልሶ የመጣ ስለመሰለኝ ማንነቱን ለማረጋገጥ ማን ነው አልኩኝ። ድምፁን ስሰማ ተሾመ ሳይሆን አስተናጋጁ መሆኑን ስለተረዳሁ ዲያሪውን ሻንጣዬ ውስጥ ከትቼ በሩን ልከፍት ተነሳሁ። የዲያሪው የመጨረሻ ገጽ ቢሆንም ቀጣይ ታሪክ ይኖረዋል ብዬ ስለገመትኩ ገጾችን ማገላበጥ ጀመርኩ። ግን ያጋጠመኝ ነገር ሊታመን የሚችል አልነበረም። ሌላ የተጻፈ ነገር አልነበረም።
የምገልጻቸው ገጾች በሷ ያልተጻፈባቸው ባዶ ገጾች ነበሩ። ግራ ተጋባሁ። ልቤ ምቱ ጨመረ። ሁሉም ነገር ተደብቆ በእኔ ላይ መጫወትና መዝናናት የሚፈልግ ሰው አለ ብዬ ገመትኩ። 50 አለቃው የተወሰነውን ገጽ ገንጥሎ ወስዶት ሊሆን ይችላል በማለት ዲያሪውን ሳገላብጥ ከግርጌ የተጻፈውን የገጽ ቁጥር በማግኘቴ ከመጀመሪያው ገጽ ጀምሬ የተገነጠለ ገጽ መኖሩን አለመኖሩን ለማጣራት ቁጥሮችን እየገላለጥኩ ማየት ጀመርኩ። የሚገርመው ምንም የጎደለ ገጽ አልነበረም። ግራ ገባኝ። ታሪኩ እዚህ ላይ ያከተመ ወይስ ሌላውን ተከታታይ ዲያሪ 50 አለቃው ሆን ብሎ ደብቆት አሊያም የተወሰነውን የታሪክ ክፍል ፎቶኮፒ ሳያደርግ ሰጥቶኝ ይሆን ነው? ወይስ ታሪኩን አልማዝ እዚህ ላይ አንጠልጥላ አቁማው ይሆን የሚሉ ጥያቄዎች ያስጨንቁ ጀመር። በመጨረሻ ግን ሐሳቤን ወደ 50 አለቃው ወስጄ መንገሬ ግድ ነበር። ሆን ብሎ መያዣ ለማድረግ የታሪኩን መጨረሻ ክፍል ደብዳቤ ይሆናል ብዬ ገመትኩ። ያው የግድ ታሪኩን ለማወቅ ሲል ይመጣል ብሎ ገምቶ ሊሆን ይችላል። በሌላ በኩል ደግሞ እሱስ ያገኘው ይህንን ብቻ ቢሆንና ሌላውን ከእኔ ለማገናኘት ፈልጎ ቢሆንስ በማለት መጠራጠር ጀመርኩ። እርግጥ ይህ ሊሆን ይችላል። አልማዝ ወደ አዲስ አበባ እየመጣች ስለነበር ከኔ ጋር ተገናኝታ ከሆነ ዲያሪውን እኔ ጋር አስቀምጠው ይሆናል ብሎ ገምቶ ከሆነ የግዴታ ዲያሪውን መጨረሻ ከኔ መጠበቁ የማይቀር ነው። ይህ ከሆነ ደግሞ 50 አለቃው እንዲህ በቀላሉ አይለቀኝም። ይህንን ባወጣሁና ባወረድኩ ቁጥር ሐሳቤ ይበልጥ ወደዚያ አጋደለ። ይሄ ትክክል ሆነ ማለት ደግሞ ዲያሪውን ወይም ደግሞ አልማዝን ውለዳት መባሌ የማይቀር ነው። ምርመራው ደግሞ በጥያቄ ብቻ ላያከትም ይችላል። በእነዚህ ውላቸው በማይጨበጥ ሐሳቦች ውስጥ ለብዙ ሰዓታት ተጠመድኩ። ያለኝ አማራጭ ግን ሁለት ብቻ ነበር። ወይ 50 አለቃው ጋር ሄጄ የመጣውን ሁሉ መቀበል፣ የእንቆቅልሹን መጨረሻ ማወቅ፣ አሊያም በማላውቀው ነገር ከመታሰር እውነቱ እስከሚታወቅ ድረስ ተሰውሬ በራሴ መንገድ ሁኔታውን ማጣራት ይሆናል። የመጀመሪያው አማራጭ አስፈሪ ነበር። ምናልባት ለእንቆቅልሹ መልስ ካልተገኘ እድሜ ልኬን በማላውቀው ነገር እስር ቤት ውስጥ መበስበሴ ነው። ይህንን ሳስብ ደግሞ ወደ ፖሊስ ጽሕፈት ቤቱ መሄድ እንደሌለብኝና ሁለተኛው አማራጭ የተሻለ መሆኑን ስሜቴ ስለነገረኝ መወሰን ነበረብኝና ወሰንኩ። እስር ቤት ሆኜ የእንቆቅልሹን መጨረሻ ሳላውቅ የሕይወቴን በስቃይ ከማሳለፍ ይልቅ ሁኔታውን ራሴ ማጣራት የተሻለ ሆኖ አገኘሁት። እስር ቤት ለጊዜውም ቢሆን አንድ ቦታ ተሰውሬ ሁኔታውን ማጣራት እንዳለብኝ ባምንም ጊዜው የደሞዝ ሰሞን ስለነበር ወዴትም ከመንቀሳቀሴ በፊት መስሪያ ቤት ሄጄ ደሞዝ መውሰድ እንዳለብኝ አመንኩኝ። በዚህም መሰረት ገላዬን በቅድሚያ ከታጠብኩ በኋላ ልብሶቼን ለዋውጬ ወደ ቢሮ ለመሄድ ከቤት ደረጃውን ወርጄ የውጩን በር ስከፍት ወዴት ነው? ዲያሪውን አንብበህ ጨረስክ እንዴ? የሚል ድምፅ ሰምቼ ዞር ስል 50 አለቃው ያንን አስፈሪ ፊቱን እንዳኮሳተረ የውጭው በር ላይ ጥግ ላይ ቆሞ አየሁት። ክው ብዬ ደነገጥኩኝ። ከፖሊስ ጣቢያ የወጣው ይምሰል እንጂ ለካስ ሳላውቀው ግቢዬ ዙሪያውን ተከቦ በገዛ ቤቴ ውስጥ ታስሬ ኖሯል። ያም ሆነ ይህ ምንም እንዳልተፈጠረ ራሴን አረጋጋሁና አይ 50 አለቃ ወደ አንተ እየመጣሁ እኮ ነበር። ዲያሪውን አንብቤ ጨርሼዋለሁ። የታሪኩ ፍጻሜ ግን የምሰማው ከአንተ ስለሆነ እየመጣሁ ነበር አልኩት። 50 አለቃው የፌዝ ሳቅ እየሳቀ ወደ እኔ የምትመጣ ከሆነ ለምን ታዲያ ዲያሪውን አልያዝከውም? ለማንኛውም ዲያሪውን አምጣ አለኝ። በፍጥነት ወደ ቤት ተመለስኩና አምጥቼ የሰጠሁት ዲያሪውን ተቀብሎ ከፍርድ ቤት ያመጣውን የመያዣ ትዕዛዝ አነበበልኝ። ግራ ተጋባሁ። ግን እንዴት? ፍርድ ቤቱ እኔን ንጹሐኑን ሰው ተይዤ እንድመጣ ይወስናል። 50 አለቃውን ስላላመንኩት ማየት ማመን ነውና የመያዣውን ትዕዛዝ
እንዲሰጠኝ ጠየቅኩት። ለካስ እኔ ንጹሕ ነኝ ልበል እንጂ ሳላውቀው ወንጀለኛ ሆኜ ኖሮ በእርግጥም ተይዤ እንድቀርብ ፍርድ ቤቱ አዟል። አማራጭ አልነበረኝምና አንዳንድ የሚያስፈልጉኝን ዕቃዎች እንድወስድ እንዲፈቀድልኝ ጠየቅኩና ስለተፈቀደልኝ ወደ ቤት ገባሁ። የተወሰነ ገንዘብ ከሳጥን ለማውጣት ወደ መኝታ ቤት እየገባሁ ሳለ አለሚቱን ጠርቼ ጋቢ፣ ቢጃማና አንድ ሁለት ቀለል ያሉ ልብሶች እንድታዘጋጅልኝ ነገርኳት። በጥያቄ ግራ እንደተጋባች በረፍ ላይ የቆመውን ፖሊስ ስታይ ይበልጥ ደንግጣ ምን ነው ጋሼ ደህና አይደሉም እንዴ? ምን ችግር ተፈጠረ? ፖሊሱ ለምን መጡ? በማለት ጥያቄዋን አሽጎደጎደችው። ጥያቄዋን እኔ የምመልሰው ሳይሆን እኔ ራሴ የምጠይቀው ጥያቄ በመሆኑ መልስ ልሰጣት ባልችልም ምንም ችግር የለም፣ ትንሽ የሚጠይቁኝ ነገር ስላለ ነው። ተመልሼ አሁን እመጣለሁ፣ ይልቅ ልብሱን አዘጋጅልኝ ብዬ ብሩን ለመውሰድ ወደ መኝታ ቤት የገባሁ። አለሚቱ የተናገርኩት ሁሉ እሷን ለማረጋጋት የተናገርኩት እንጂ አንዳች ችግር እንዳለ ተገንዝባ ሳይሆን አይቀርም። ልብሶቼን ትንሽ ተንጠልጣይ ሻንጣ ቤቴ ውስጥ ከታ ከሳሎን ውስጥ እያለቀሰች ጠበቀችኝ። እኔም ያሳመንኳት ይምሰለኝ እንጂ ለሚቀጥሉት ቀናቶች የሚያስፈልገኝን ጓዝ በመጠቅለል ላይ እያለሁ አሁን ተመልሼ እመጣለሁ ማለት እንኳ እሷን የ5 ዓመት ሕፃንንም ቢሆን የሚያሳምን አልነበረም። ልብሶቼን ተቀብዬ እንዳታለቅስ አባብያትና አረጋግቻት ከጨረስኩ በኋላ ተሰናብቻት ከቤት ስወጣ በራፍ ላይ ቆሞ ሲከታተለኝ የነበረው ፖሊስ ከፊት ለፊት አስፓልቱ ጠርዝ ላይ የቆመችውን የፖሊስ መኪና በእጁ እያሳየኝ ወደዚያ እንድሄድ ነገረኝ። መኪና ውስጥ ስገባ እየፈራሁት እንደደረሰ ገባኝ። እኔ መሃል ከግራና ከቀኝ ሁለት ፖሊሶች ከፊት ለፊት 50 አለቃው ሆንና እየከነፍን ስንጓዝ መጨረሻዬ እስር ቤት እንደሆነ ገመትኩ። እኔን ምናልባትም ሳያውቁ ወንጀል የሰራ ንጹሕ ወንጀለኛ ይዛ መኪናይቱ ተፈተለከች። ከመሃልም አጣብቂኝ ውስጥ አስገብተውኝ ሲከንፉ ወንጀለኛ ሳልሆን ሰላም በሌለበት ሀገር ውስጥ የአሸባሪዎች ጥቃት ለመከላከል ሲባል በጸጥታ አስከባሪዎች ከለላ የሚጓዙ የአንዳንድ ሀገሮች ፕሬዝዳንቶችን ሁኔታ ታየኝ። ልዩነቱ እኔ እንደነሱ ተከብሬ ሳይሆን ወንጀለኛ ሳልሆን እንደ ወንጀለኛ ተቆጥሬ የምጓዝ መሆኔ ነው። የአጃቢዎቹን ማንነትና የምጓዝበትን አቅጣጫ ተመልክቼ ወደዚያው ወደ አዲስ አበባ ፖሊስ ጽሕፈት ቤት እየሄድኩ መሆኑን አውቃለሁ። መኪና ውስጥ ከገባሁ ጀምሮ ከጎኔ የተቀመጡት ፖሊሶች በጎሪጥ 50 አለቃው ከኋላ በሚያሳይ መስታወት ውስጥ ሰረቅ እያደረጉ ከሚያዩኝ ውጪ ለምን እንደሚሄድና ወዴት እንደሚሄድ ወይም በሌላ ጉዳይ አንዲት ቃል እንኳ ትንፍሽ ያለ ሰው አልነበረም። ፖሊስ ጽሕፈት ቤት ስንደርስ ከቀኝ በኩል የነበረው ፖሊስ ዘሎ ወረድና የጠመንጃውን አፈሙዝ ወደ መሬት ተክሎ ውረድ የሚል የቁጣ ቃል መተንፈሱ ትዝ ይለኛል። አንድ ጠባብ ክፍል ውስጥ ካስገቡኝ በኋላ 50 አለቃው ከጎኑ የነበረውን ፖሊስ ሰዓት ጠይቆ 11 ሰዓት እንደሆነ ነገረው። ከአሁን በኋላ ምርመራውን ማካሄድ አንችልም፣ ሌላ ያስኩት አስቸኳይ ቀጠሮ አለ። ስለዚህ ነገ ምርመራውን እናካሂዳለን። አሁን ወደ እስር ቤት ውሰደው የሚል ቁጣ አዘል ቀጭን ትዕዛዝ ሰጥቶ እየተጣደፈ ከቢሮ ወጣ። ተረኛው ፖሊስ በጣቶቹ ጫፍ እየገፈተረ ከቢሮ ካስወጣኝ በኋላ ወደ ሌላ ቢሮ ወስዶ ቦርሳዬን፣ የጫማ ማሰሪያ ክሬን፣ ቀበቶዬን፣ ሰዓቴንና የወርቅ ሐብሌን ተረክቦ ወደ እስር ቤት ወሰደኝ። ደግነቱ ገንዘብ ቦርሳዬ ውስጥ ሳይሆን ሸሚዜ ውስጥ ስለማስቀመጥ ያንን ስሰማ የምፈራውን የእስር ቤት የሻማ ክፍያ ገንዘብ በመያዜ ትንሽ ተረጋጋሁ። ፖሊሱ ገፍትሮ እስር ቤት ውስጥ ከወረወረኝ በኋላ በሩን ዘጋብኝ። ከብርሃን ወደ ጨለማ በመግባቴ ሰውን እየረጋገጥኩ ስራመድ እንደፈራሁት እስረኞቹ ሆን ብለው የሚጠልፉኝ ስለመሰለኝ ዱላው ሳይበዛ የሻማ ለመስጠት እጄን ወደ ሸሚዜ ከተትኩ። በመሃሉ
አንዱ እስረኛ እጄን ይዞ እየመራ ወደ ጥግ ወስዶ አስቀመጠኝ። የሻማው ክፍያ ጥያቄ ከአሁን አሁን ይጀምራል በማለት የልብ ምት ደረቴን መርገጥ ጀመረ። አንድ ጠብደል እስረኛ ወደ እኔ ሲራመድ አየሁና ብሩን አውጥቼ እንዲቀበለኝ እጄን ዘረጋሁ። እስረኛው ግን ብሩን በመቀበል ፋንታ አይዞህ፣ ተረጋጋ፣ ብሩም አንተ ጋር ይቀመጥ፣ ሲቸግረን ትሰጠናለህ ብሎ ትከሻዬን መታ መታ አድርጎ ከበስተኋላዬ ተቀመጠ። ዱላው የሚቀርብ አይሆንም፣ ወዲያውኑ አልተጀመረም። ይሁን እንጂ ለዱላውም ቢሆን መጀመሪያ መረጋጋቴ የሚፈለግ ስለመሰለኝ ሙሉ በሙሉ ከፍርሃት ልወጣ አልቻልኩም። ቀስ በቀስ አይኔ ጨለማውን እየለመደ ሲመጣ ክፍሉ በእስረኞች ጥቅጥቅ ብሎ መሙላቱን ማየት ጀመርኩ። እስረኛው ወለሉን ሞልቶ ቁጭ ብሎ ግማሹ ያወራል፣ ግማሹ ከልብሱ ላይ ተባይ እያነደደ ይገላል፣ ሌላው ያሳስቃል። እኔን ግን ከቁብ የቆጠረኝ አልነበረም። ከተረጋጋ ውጪ የመጣ ዱላም አልነበረም። ምሽት ላይ የእስር ቤቱ የውስጥ ኃላፊ ሁሉም ጸጥ እንዲል ትዕዛዝ ከሰጠ በኋላ ሁላችንም ለጸሎት እንድንነሳ አዘዘ። በጣም ገረመኝ። በእኔ ግምት እዚህ ያለው ግማሹ ነፍሰ ገዳይ፣ ሌላው ዘራፊ፣ ሁሉም አስርቱ ቃላትን በአንድ ወይም በሌላ መልክ ጥሶ የታሰረ ስለሆነ ፈጣሪን ይፈራል ወይም ያውቃል፣ ቢያውቅም ለፈጣሪ ቁብ ይሰጣል የሚል ቅንጣት ግምት አልነበረኝም። ግን ባልጠበቅኩት ሁኔታ ሁሉም ጸሎቱን የሚያካሂደው ከልቡ ነበር። የጸሎቱ መዝጊያም ፈጣሪ የሰሩትን ኃጢአት ይቅር ብሎ ከእስር እንዲያስፈታቸው መማፀንን የሚጨምር ነበር። ከጸሎቱ ስነ ስርዓት በኋላ የሚካሄደው ፕሮግራም አዲስ የገቡ እስረኞችን ትውውቅና የታሰሩበትን ምክንያት ለቤቱ እንዲያስረዱ መጋበዝ ነበር። በዚሁ መሰረት ከኔ በፊት የገባ አንድ እስረኛ ራሱን ሊያስተዋውቅና የታሰረበትን ምክንያት ሊያስረዳ ተነሳ። ስሜ አንበርብር ይባላል። የታሰርኩት አንድ አፓርታማ ላይ ተንጠልጥዬ ወጥቼ የተሰጣ ልብስ ሰርቄ ላመልጥ ስል አንድ የጎረቤት ሰው ያዘኝና ልቀቀኝ ብለው አለቀኝ ሲለኝ በጩቤ ሆዱ ላይ ወግቼ አመለጥኩ። ከዚያ በኋላ አንድ ልብሶቹን የሸጥኩለት ልጅ ጠቁሞብኝ ተይዤ ነው አለ። ለመሆኑ የወጋኸው ሰው እንዴት ሆነ? ሞተ? ብሎ አንድ እስረኛ ጠየቀው። ለጠየቀው መልስ ከመስጠቱ በፊት ምን ምን ነበር የሰረከው? ስንት ሸጥከው? አለው ሌላኛው እስረኛ። አይ አልሞተም፣ ለአንድ ወር ያህል ሆስፒታል ገብቶ ሲታከም ቆይቶ ድኖ መውጣቱን ሰምቻለሁ። የሰረኩትም ብዙ የሚጠቅም ነገር የለውም። የውስጥ ቁምጣዎች ማለትም ቡታንቴና አሮጌ ልብሶች ነበሩ። ቡታንቴዎቹን እያንዳንዳቸውን በ50 ሳንቲም ሌሎችን ልብሶችንም 2 ብር ሽጬ ለጠቅላላ ያገኘሁት 50 ብር ነው ብሎ ሲመልስ ጠብደሉ ካቦ ከትከት ብሎ ስቆ ሲያበቃ ለመሆኑ ከየት ነው የመጣኸው? አለው። ያ ምስኪን እስረኛም ስለሳቀለት ደስ እያለው በፍጥነት ከመሃር ቤቴ ነው፣ ከመጣሁም አመቴ ነው፣ አሁን እንኳ የምኖረው ተክለ ሃይማኖት ነው ከማለቱ ጠብደሉ እስረኛ ቀበል አድርጎ ስም አንበርብር፣ እስርህን ጨርሰህ እንደተፈታ መርሃ ቤቴ ተመልሰህ ሄደህ መሬት ካለህ እያረስክ አለበለዚያ መሬት ላላቸው አርሶ አደሮች ተቀጥረህ ስራ። ፓንትና አሮጌ ልብስ ለመስረቅ ፎቅ ስትወጣ አንዱ በሽጉጥ ተኩሶ ቢመታ ደምህ ደመ ከልብ ሆኖ ይቀራል። ደግሞም ሲያዩህ ፊቱ ራሱ የሌባ መሆን እንደማይችል ይናገራል። አንተ ክብሩን የሌለበትን ስራ የምታዋርድ ነህ። ይኸው አሁን ለ50 ብር ብለህ በመግደል ሙከራ ወንጀል ተፈርዶብህ በስር ልትማቅቅ ነው። ስለዚህ እስርህን ጨርሰህ እንደተፈታ አገርህ እንድትገባ ብሎ ጥብቅ መመሪያ ሰጥቶ ቁጭ እንዲል አዘዘው። እሺ ብሎ እንደደነገጠ ቁጭ ሲል እስረኞቹ በአንድ ድምፅ ፈጣሪ ያስፈታ እያሉ መልካም ምኞታቸውን ሲገልጹ በመስማቴ ላቅ ያለ ደስታ ተሰማኝ። ይሄ የፈጣሪ ስራ ነው። በጭንቀት ጊዜ በምዕመናን ብቻ ሳይሆን በወንጀለኛም ይፈለጋል እንዴ አልኩ ለራሴ።
ከዚህ በላይ የገረመኝ ግን ለካስ ሌብነትን በሌቦች ዘንድ ክቡር ስራና ራሱን የቻለ ሙያ እንደሆነና በሌብነትም የተፈጠሩ የሚባሉ መኖራቸው ነው። እኔም ተራዬ ደርሶ ተነሳሁ። የታሰርኩበትን ምክንያት ተራዬ ደርሶ ተጠየቅኩ። ምን ብዬ እንደምናገር ግራ ገባኝ። ብዙ አውጥቼና አውርጄ በፍቅር ነው የታሰርኩት ስል እስረኛው በሙሉ በሳቅ ፈነዳ። መሳቃቸው አልገረመኝም። የሚገርመኝ ባይስቁ ነበር። እዚህ ላሉት ወንጀለኞች ፍቅር ምናቸውም አይደለም። ስለ ፍቅርና ስለ መውደድ ቢያውቁማ ኖሮ መጀመሪያውንስ መች ወንጀለኞች ሆነው እዚህ ይመጡ ነበር አልኩኝ በውስጤ። በመሃሉ አንዱ እስረኛ ፍቅር ስትል አልገባንም፣ ማፍቀር ወንጀል ሆነ እንዴ? ነው ወይስ ፎንቃን ደብድበሃት አሊያም ገድልሃት ነው አለኝ የተቆራረጠ ሳቅ እየሳቀ። የበለጠ ግራ ተጋባሁ። ፎንቃ የሚለው ቃል እንዳልገባኝ ሲያውቅ ሌላው እስረኛ ቀበል አድርጎ ፍቅረኛህን ማለቱ ነው አለኝ። አይ አልደበደብኳትም፣ አልገደልኳትም፣ ግን ምን እንደሆነች እኔም አላውቅም አልኩ። አንድም እስረኛ እንዳላመነኝ ገምቻለሁ። ይልቁንም እዚህ የፈለግኩትን ሚስጥር ብናገር ችግር እንደሌለውና ከካድኩም መካድ ያለብኝ ፍርድ ቤት ስቀርብ እንደሆነና ወደፊት እውነቱን ስናገር ብቻ በምን መልኩ መካድ እንዳለብኝ እንደሚያስጠኑኝ ቃል ገቡልኝ። የታሰርኩበት እውነተኛ ምክንያት ብነግራቸውም ብዙ አይነት የወንጀል ድርጊቶች ሲሰሙ ሲፈጽሙና ሲያዩ የኖሩ በመሆናቸው ነገሬን የተቀበሉት ወይም ያመኑት አልመሰለኝም። እርግጥ ለነዚህ ወንጀል መስራት ማለት ኳስ እንደመጫወት ያህል መዝናኛ ስለሚመስላቸው ሰዎች ወንጀል የማይፈጽም ሰው አለ ብለው እንዴት ሊገምቱ ይችላሉ ብዬም ሳስብ መጽናናት ጀመርኩ። ጠብደሉ ካቦ ከሌሎቹ የተለየ አመለካከት ባይኖረውም እኔን ላለማስጨነቅ ሲል ቁጭ በል ብሎ ገላገለኝ። እስረኞቹ እንደተለመደው ፈጣሪ ያስፈታ አሉ። አሜን ብዬ እኔም ቁጭ አልኩ እንጂ ፈተናው በዚህ መልኩ ቢቀጥል ኖሮ የተሻለውንና እዚህ ያለ ሁሉ ሊቀበለው የሚችለውንና መስማት የሚፈልገውን ገድያታለሁ የሚለውን መልስ መልሼ እገላገል ነበር። ዳሩ ግን እንዲህ በቀላሉ ስለማይለቁኝ ያወቅኩት ከእኔ በኋላ የገባው ሶስተኛው እስረኛ የሰራውን ወንጀል ሲዘገዝክ ነበር። በጣም የሚገርመው ይህኛው እስረኛ አንዱ ቤት ሊሰርቅ ገብቶ እያለ የተኙት ባልና ሚስት ስለነቁበት ሁለቱንም ገሎ ገንዘባቸውን ዘርፎ ሄዳል ተብሎ ነበር የተከሰሰው። እስረኞች በልዩ ልዩ ጥያቄያቸው ሲያፋጥጡት ገድያለሁ ብሎ አይመን እንጂ እንዳልገደላቸው አጥብቆ ሲከራከር አልታየም። ከሁሉም በላይ መቀላመዱን ላየ ወንጀሉን በእርግጠኝነት እንደፈጸመ ለማወቅ የግድ ሕግ ማጥናት አያስፈልግም። ታዲያ የገረመኝ ነገር ቢኖር ይህንንም በጭካኔ ወንጀል የተጠረጠረ እስረኛ ወንጀሉን ፈጸመም አልፈጸመም ብለው ሳይጨነቁና በወንጀሉ ተጠቂ ለሆኑት ሳያዝኑ ከኔ ጋር በተመሳሳይ መልኩ ፈጣሪ ያስፈታ ሲሉት ስሰማ በጣም ገረመኝ። በመጨረሻም ካቦ ወደ እኔ ዞሮ አየህ፣ እዚህ ቤት አዲስ እስረኛ ሲገባ የሻማ ይከፍላል። ሌሎቹ እንደገቡ ነው የምናስከፍላቸው። ዛሬ ግን ያንተን ቁመናና አለባበስህን አይተን የተማርክ ትልቅ ሰው ነህ ብለን በማክበራችን ባንተ የተነሳ ሌሎቹንም የሻማ አልጠየቅንም። ስለዚህ የሻማ ካለህ ክፈል ሲለኝ ደንግጬ 200 ብር አውጥቼ ሰጠሁት። እሱ ግን እኔንም ብሩንም ደጋግሞ አየንና ራሱን እየነቀነቀ ይሄ ይበቃል፣ አንተም ለአንዳንድ ነገር ገንዘብ ያስፈልግሃል፣ ባይሆን ከፈለግን ሌላ ጊዜ ትሰጠናለህ ብሎ 100 ብር መልሶልኝ ፈገግ አለ። ነፍሰ ገዳዩም በተራው ከዘረፍኩት የተረፈችኝ ይህች ናት ብሎ 20 ብር አውጥቶ ሰጠ። የመርሃ ቤቴው እስረኛ ግን የሚከፍለው አልነበረውምና አይኑ ፈጦ ቀረ። ካቦ ጭንቀቱ ገብቶት ከሌለህ ቁጭ በል፣ ሌላ ጊዜ ዘመዶችህ ሊጠይቁህ ሲመጡ ተቀብለህ ትሰጠናለህ፣ ዘመድ ከሌለህም ደግሞ አትጨነቅ አለው። ይህንን ሳይ ለመጀመሪያ ጊዜ እነዚያ
እንደ ሰይጣን የማያቸው እስረኞች ለካስ እንደ ሌሎቻችን ሩህሩህ ልብ አላቸው በማለት ራሴን ታዘብኩኝ። ክፍል 15 ይቀጥላል።